ለኔ ጥሩ ሊሆን ይችላል። አትደናገጥ ባይዘው እንደዚህ የሚያስደነግጥ ነገር አይደለም። አብርሃም ለኔ ጥሩ እናንተ ካረጋችሁት አንፃር እንኳን እንደዚህ አይነት መድንጋጤ ቀርቶ አራት ፍዘዝ አብርሃም እያወራሁ ሊሆን ይችላል። ግን ደግሞ ባይሆን ጥሩ ነበር። እየተበቀልሽ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት እየተበቀልሽ መሆኑ ነው ወይ? እሺ አዎ ጭንቅላትሽ ያስባል። ግን አንተ ወደዛ ታረጋጋ። እውነት ለመናገር ለማየት መደብር ለመናገር የሚያስጠላ የዛሬ ቪዲዮ ማለት ነው። እኔ ትናንትና ምን ሆነ ነው ቀሩት እያልኩ ነበረ። ግን በዚህ ልክ ሩታ እንደዚህ መውረድ የለብሽም ነበረ። አብርሽም ቢወርድ አንቺ እንደዚህ መውረድ የለብሽም ነበረ። እውነት ለመናገር በጣም ነው የሚያስጠላ፣ በጣም ነው የምደብረው። እኔ አብርሽ ደግሞ መጨረሻ ላይ የኔ ውድ ስላት እንደዚህ ተኮርፋ ሲጠብቀው እኔ እንጃ አላቅም። ባለፈው ጻን ልጅ ገና ክርስትና ያልተነሳ 2 ወር ያልሞድራን እንግዲህ አንጠልጥለሽ ይዘሽ ሄደሽ እያስደሰትሽ ነበረ እና በዚህ ልክ ሁሉ መጫወት ለምን አስፈለገሽ? ከልጅሽ እንኳን በልጅሽ እንኳን ተጫውተሻል አንቺ ማለት ነው። እና ልጁ ግን አንቺ ስለሚወድ ነው እንጂ ይችን ያለሜራ የምትባለው ሰይጣን ያኔ ተቀብለው ነበረ። ያኔ ከሷ ጋር ይኖራል ነበረ። ግን ደግሞ እሱ አንቺን ለማናደድ እንጂ እውነተኛ ፍቅር እንዳልሆነ ታውቂያለሽ። እውነት ወዷት እውነት አፍቅሯት ቢሆን እሷን ያኔ የሆነ ብዙ ነገር ውስጥ ነው የሚገቡት። ግን እሱ በልቡ አንቺ ነው አለ። ግን በአፍ ያው ያድርገው እንጂ እንደዚህ አይነቶች ነገር ቪዲዮ ይስራ እንጂ በልቡ ግን አንቺ ነሽ ያለሽው። ቶሎ ራሱ እየተቀበለ ተስፋ ስላልቆረጠ ነው። የልጅ እናት ነው ብሎ ነው፣ ብዙ ነገር አሳልፈን ነው ብሎ ነው። ግን ደግሞ አንቺ በዚህ ልክ እነዚህ ሰገጤ ልጆችን ይዘሽ መትሽ ልጁ ላይ እንደዚህ መበቀል፣ ልጁ ላይ እንደዚህ መደረግ ስግጥነት ነው። እውነት ዛሬ በጥፍ ራሱ ብለሽ እኔ ምንም አይመስለኝም። ግን ይጸጽትሻል ብለዋል። ዋጋሽ ይሰጥሻል ሩታ። በዚህ ልክ እንደዚህ መውረድ የለብሽም። እኔ እንዴት ደስ እንዳለኝ እኔ ብስማ በቃ አንድ ሆኑ ብዬ እንዴት ደስ እንዳለኝ መናገር ሁሉ እኔ እንጃ አላቅም። በቃ ትላንትናና ከትላንትና ወዲህ ቪዲዮ አልተጫነም እና በጣም እያየው ነበር። ትዝ ካላቸው ትላንትና እና ፈረንጁ ደደም ነው ብሎ ሄደ። እንደ ፈረንጁ ሀባባ ይዞ ሲሄዱለት ሩታ ከፈሩ እንደዚህ ጠመም ማረገችው። በቃ ይሁን ቅሬታ ነገር ውስጡ እንዳለ ያስታውቃል። ዛሬ ራሱ እኮ ደስተኛ አይደለም እሱ ስላጣች ራሱን። እነዚህ ናቸው እኮ ተገፋፍቶት እንደዚህ ያደረጉት እንጂ ሩታ አሁን አብርሽን እንደዚህ ስላደረገች ሰላም አግኝታ ደስተኛ አይደለም። ቱክቱክ ላይ ምን እንደለቀቀች እኛም ይቅርታ የምትጠይቁ ምንም ጠየቅሽ አልጠየቅሽ ምንም አይደለም። ግን እዛ ጋር አባቱን እንኳን አታይ፣ አባቱ እንኳን እንደዚህ የሚሆንላቸው ለእናንተ እንደሱን እንኳን አታይ። ይሄ ልጅ የሆነ ነገር ውስጥ ሄዶ ቢገባ አይጸጽትሽም? የሆነ ነገር ቢሆን አይጸጽትሽም? የልጅሽ